አሁን ደግሞ እንኳን እንዲያወርድ አይደለችም አይደለችም። ከዛስ አትረቢ ማለት ነው። እያወራች በድምፅ አታውቁም እንዴ? በድምፅ አታውቁም ጃኒ እነሱ ልጆች ማለት ነው ሞቷል። ወላሂ ይሁለት አይደለችም ማለት እሺ ማናት አሁን ሃይሚ እጁ ትነጽፋለች። ሃይሚ አይተሰደምትትገግፍ ወይኔ አይደለችም ባክሽ ሃይሚ አይደለችም ባክሽ አሁን እንት የማሂ ፕሮፋይል አድርጋ ሃይሚ የምትለው ሃይሚ አይደለችም ትላለች። እቺ ሃይሚ አይደለችም እንዴ? በድምጽ አታውቅም። ይሄን አብረሽ ሃይሚ አይደለችም ባክሽ አይ ማሂ ስሚ ሊሊ ከዚህ በፊት ያደረገችው ልጅ እሺ ማሂ ፕሮፋይል አድርጋ እንት ጊፍት ያስቀምጣለች። እኔ አውቃታለሁ። እሷ ልጅ በጣም እንደውም በጣም ነው የምወዳት። እንደውም በጣም ነው የምወዳት። ስሚ ግን እሷ አይደለችም ማለት እሷ ነች። ድምጿ ሆነ የምር እኔ እንጃ ተቀይሩብኝ። አትረቡም ሊሊ በቃ እንደዚህ ከተወዛገባችሁ ሊሊ አታውቂኝም፣ ችግር የለም በውስጥ ነው የምታስሽ ማለት ነው። ቢስሚላህ ለምን ችግር ብትናገር ስምሽ ከታች ሃይሚ ነኝ። ይሄው ከስር እኮ የጣፍኩላችሁ ነው። ሃይሚ ነኝ ሃይሚ ናት ያሉ ነው። ግን እኔ በእናትሽ ድምጻ ተቀይሩብኝ። እኔም ራሱ ድምጿም እንዴት ተቀየረባችሁ? ድምጽ ምንም አልተቀየረም። ወላሂ የድሮ ድምጽ ነው። እኔ ከረብትሻለሁ በዚህ አዲስ አካውንት ትመጣለች ብዬ አላሰብኩም። አሁን አላሰብኩም። ለምን ቅድም ራሱ ለሁሉም ሰው አንዳንድ አካውንት ነው እንዳለ። አትረቡም መቼም አትረቡም። እኔ ባክሽ እኔ አንድ አካውንት ነው ያለኝ። ምን ልሰራ ነው? የኔ ጠንበላ እንዴት ነሽ? ናፍቃችሁኛል። የምር እንዴት ነሽ? በቃ አዝናለሁ። ምንም ማድረግ አልችልም። ሃይሚ ሰራችልኝ። ታክሽ ሃይሚ ብያለሁ፣ ጃኒ ብያለሁ። ግሪል ግቢ አንቺ አልቆምሽም። አንዱ ላይ እኮ አልቆምሽም። ለዛ ነው መቆም አቃተሽ። የማ ደግሞ ምን ሆነሽ ነው? እኔ ምን ላድርግሽ? የኔ አታውቂም እንዴ በድምጽ እኔ ምን ላድርጋት? ሃይሚ ነሽ አትይም። እኔም እኮ ሃይሚ ናት ብያችሁ ምን ተቀየረው? የምን ተቀየሩብኝ? ለምን እንደሆነ አላውቅም። ወፈረች ቀጨነች እንዴት ነው የሆነችኝ? የማትሽ ለዛ መሰለኝ ቀጠነች ነው የሚባለው። ቀጨቀጨች ምንድን ነው የሚባለው? በቃ ልትረሺና ሰሊማ ራስታኝ ከሆነ በቃ እኔ ከቲክቶክ ልጠፋ ነበረ። ለትንሽ ነው ያተረፈው። ከቲክቶክ ጠፍቼ በቃ ማን ይፈታታል? አንቺ ከጠፋሽ አንቺ ደግሞ አሽቃባጭ አታሽቃብጤሽ። እኔ ሰማለሁ እኔ እንጃ። ማራኪዬ ግን ምን ሆና ነው ሰላም አትልኝም እንዴ? ማድሪ ስራ ላይ ነው። ሰላም ብያለሁ። እኔ ማራኪ ተቀይሜያቸዋለሁ፣ በጣም ተቀይሜያቸዋለሁ። ምን አጠፋን? ይቅርታ ሰሊማ ለምን ወጣሽ? ሰላማቲ ማን ሰው ነው የሚያስወጣው? ራስ ገቡልኝ። ሰሊማ ነው ወይኔ ፍዴ ሰሊማ ምን ሆናችሁ ነው የምታስወጧት እናንተ ልጆች? ማን ነው ተደልግቡ? ለምንድን ነው ግን ዙዙ ማለት ነው? ለምን ነው አንቺ ጨረቃ ዝም በይ ዙዙዬ ማለት ነው። አሁን አንቺ ስትወጪ እኔ ገባሁኝ። ፍቅር አስገብታኝ ነበርኩኝ። ፍቅር ምን አለች? የራሴን ቤት ልክፈት ስትል ማለት ነው። ከፈት እንዳረገች ሀብ ገባ ውስጥ ማለት ነው። ያንኑ ነው የወጣው ማለት ነው። ስለዚህ አሁን ፍቅርን ቤት አስከፈቻታለሁ። ፍቅር ቤት ክዱ፣ እነዛን ሚንጡ፣ ነገራችሁን ፍቱ። አሁን እኮ የሚሸነፍ ሰው ጠፋ እኮ። አሁን እናንተ ሀብ መጥቷል። ከምራችሁ እንደምትወሩ እና ከስር ገብቶ ወጣ። እሱ አሁን ምንም ነገር አላለም፣ ገብቶ ወጣ። ግን ትለኛው በኢሞ ጋር ተናግሯል። እውነቴን ነው የምላችሁ፣ ያስጠላል እንዴ! እኛ እኮ ስለሚያስጠላ እናንተ ዙዙን አስገቡ። አንድ ሰው ረዱና ዙዙን አስገቡ። ቅድም በቴሌግራም እኔ ልክልሻለሁ ማለት ነው። በቴሌግራም እኔ ቅድም የተናገርኩትን ዩቱብ ላይ አግኝቶት ማለት ነው ልኮልኛል። ለእኛ ደብሩናል። እኛ ሀብል ምናምን ታያቸው እንዴት አይደብራቸውም? በቃ እኛም ደብሩናል። ዙዙ አሁን ቅድም ስሜታዊ ሆኜ የተናገርኩትን ዩቱብ ላይ አግኝቶት ማለት ነው ሸር አድርጎታ በቴሌግራም በእኔ ጋር ማለት ነው። ስለዚህም ነገራችንን እንፍታ፣ ይቅርታ እንበል። ሰሚራዬ እኛ እኮ አንቺን ስለምናሸንፍ አንቺን ስለምንወድሽ ነው የምንለምንሽ።
ነው ዋለ መለመን ሰሙ ባላ ሰሙ በቃ አንቺ እሺ በይ እንደኔ አንቺ ልናሽ እኛ አንቺ ልናሽ እነሱ ጭራሽ እነሱ ሲጀምር በመነጋገር ራሱ ማመን የማይችል ሰው እኮ ናቸው። ከነዚህ አይነት ሰው ጋር እንዴት ነው አንቺ የምትጣዩ? የምሬ ነው የምልሽ። ጭራሽ ሰው ማውራት ይቅርታ ማለት እኮ ትልቅነት ነው እኮ ሰሚራ። ምን ክብር እኮ ይቀርናል ጌታን ትልቅነት ነው ሰሚራ። የምርት ነበር። ኧረ ሰሚራ አንቺም ችግር አለብሽ። ጌታን አትረጅም። እውነት ሰሚራዬ ማለት ነው በትንሽ ነገር ሰሚራ። ቆይ ሰሚራ አሁን አንቺ ማገናዘብ አቅቶሽ አይደለም። እውነቴን ነው የምነግርሽ። እልህነትን ደግሞ ምንም ቤት ያፈርሳል እንጂ ቤት አይገነባም። በፈጠረሽ በቃ እኛ እናሸንፍሽ። ሰሚራዬ ስለምንወድሽ ወይንም ስለምናሸንፍሽ ስለምናውቅ እኮ ነው። እሺ ከነሱ ሁሉ እኛም አንድ ሰው በፈቃደኝነት ለዙዙ ውረዱላት። አንድ ሰው በፈቃደኝነት ለዙዙ ውረዱላት። ማን የወጣው ዙዙ ነጊቢ ሰሚራዬ ማለት ነው በምትወጃቸው በእናትና በአባትሽ በቃ በፈጠረሽ የጾምሽ ጾም ሁላ ገደል አይግባ። እሺ ታዲያ እንሂድና ችግሮችን እንፍታ። ምን ችግር አለ? ይሄ ልቆይ ለአንድ ጊዜ ምን ችግር አለ? ይሄ አሁን እኮ ይሄ አንቺ እኮ ግድ ይቅርታ በይ እኮ አይደለም ያልንሽ። አንቺ ሂጂ ነው። አንቺ አሁን ይቅርታ በይ አላልንሽም። እዚህ ሆኜ ቸርም ታደርጉልኝ በትልቁ እኮ እኔ እኮ እዚህ በትንሹ ለምን እነሱ በቃ ይምጡ። አሁን ማማ ቦታ ነው እዚህ ነው ያለች ዙዙ አንሄድም አሉ። ይሄ እኮ ነው ችግሩ። እነሱ ትልቁን ነገር እንፍታ። የልጆቹ መዘጋዘቅ የራሳቸው ጉዳይ። አሁን እኛ የዛ አላሳሰበንም አይደለም እኮ እናት የሚዘቀዘቁ በዚህ ሰበብ ነው እኮ። ዋንዴ አይሚ እንደዚህ ያደረገ ይችላል እኮ። አሁን ችግሩ ያለው ቀጥታ ፍቅር ማለት ያዘች ምንድን ነው? እኔ ሰምቻታለሁ በጆሮዬ ገስት ላይ ማንም ሰው ሳይገባ ብቻዋን ስትል ሰምቻለሁ ብላለች። ይህን ስላለኝ ሄዳችሁ እናንተ በእምነታችሁ አንቺም በእምነትሽ እሷን በእምነቷ ቃላችሁን ስጡ። ሰሚራ አንቺ ተሸነፊ። ሲጀመር ገላኔ ማለት ነው ገላኔ ንገርሽ ፍቅር ምንድን ነው ያለችው? ተሰብስባችሁ አይደለም እንደዚህ ያለችው። እሷ ገና ቤቷን ስከፍ እንደዛ ስትል ምልክት ራሱ አለኝ ዶናትና ልብ ቅርጽ ጊፍት ሰጥቻን የወጣሁት አለኝ። ፍቅር ማለት ነው። ፍቅር የምትባለው ነች። እኔ ምን አቅላታለሁ? እቺ አገባንሽ። አሁን እኮ ምንድነው ጠረቃሪው ነገር በሉና በእናታችሁ ነገር ነው። እሺ እኛ ይቅርታን እንጠይቃቸው። እሺ ተምራ ቦታ ገና እኛ እኮ አይደል እንደኛ መቼ ሽርሻል። እኔ ግራ ገባኝ። ማርያም ምን ገላኔ ማለት ነው። ፍቅር የምትለው ምንድነው? እሷ ገና ገስት አዲስ ከፍታ ጆይን ብዬ ሳልገባ በደንብ ሰማኋትና እንደገና ጆይን ብዬ ገባሁና ጊፍት ሰጥቻ ወጣው። ከዛ ስሰጣት ብላ አለችኝ። እሺ ይሄንን ትንጣና አላልኩም ትበልና ተኒ ጋር ትነጋገራለች ማለት ነው። ይቅርታ የምትባባሉት ለእሷ ብላችሁ ሳይሆን ለምትወዷቸው ልጅ ብላችሁ ነው። ለእሷ ብላችሁ ይቅርታ እምቢ አለች ዙዙ እምቢ አለች። እኔ አልቅሼ ለመንኳት እምቢ አለች። ሰሚራ ነው። እኔ ደግሞ ማሸነፍ የምችለው ሰሚራን ነው። ከነሱ ይልቅ ሰሚራን ማሸነፍ የምችለው ግን ሰሚራ ሰውን እንደማትረጅ ሰውን ጭራሽ አፕል እንደማታደርጊ በጣም ያዘንኩብሽ። እውነቴን ነው የምልሽ። እንዴት ተረጋጊ አንቺ። ቆይ እና ለኔ አስወጥ ለኔ ስራችሁ ነበር እንዴ እንደዛ ያደረገ ባክ የኔ ስሜት አራ እና ጅል መሰናት ይላል። አንቺን እኮ ስለምንወድሽ ነው ሰሚራ። ይሄ እኮ እኛን አልተረዳሽንም ሰሚራ። ግን እኛንም ተረጅን አዳሚት እኔ ማለት ነው ጥፋት እኔ እኮ አንቺን ስለምናሸንፍ አይደል እንደ ሁላችንም አንቺ ጋር መተን የምንጮኸው። የሰው ልጅ የሚያሸንፈው ጋር እንደ የሚጮኸው ሰሚራ። ይሄን ተረጅ በአላ አልረዳም። እኔስ አይደለም አለኝ የተሰደብኩት የተዘቀዘቅኩት እና ሳይቀርብ
የተዘቀዘቁት በምን ምክንያት ነው? ምክንያቱም ምንድን ነው? ያቃዱ ሪከርድ አለን ዩቲዩብ ላይ ተጽዕኖ አለን ዩቲዩብ ግልጽን የተቀደዱ ምንም አይነት ሪከርድ ምንም አይነት ነገር የለም። በቃ የለም። እንደ እኛ እኮ አሁን ሪከርድም የለም ምንም የለ። አንቺ ይህንን ቃል ተሰመይ እሷን በምታምነው ቃሏን ትሰጣለች፣ አንቺም ትሰጫለሽ። ሌላ ምን ችግር አለ? ይሄ እኛ እኮ አንቺን ሰላም እንዳላለሽ ምን እንዳላለሽ እኛ ከኛ ጋር እንደዋልሽ እኮ እኔ ተናግሬያለሁ። ትናንትና ምሳት ሰሚራ ዝም ብለሽ አታውሪ። ያን ነገር እኔ ማለት ነው ወላሂ ማለት ራሱ ወላሂ ማለት ወዘሳላ ማናት? እሺ አሁን ይሄን ታዲያ እንደ ብለን እንፍታሽ። ቆይ አንደኛችሁ ታተሸነፋችሁ እንደ ብለን እንፍታሽ። መፈታ ነገር ምንም ነገር የለም። ቻው፣ መልካም ጊዜ። ወርቅዬ ስላቀካብረሽን ቤቱን ከከፈሽ ጨረቃ ሁላችሁንም ገዳን ያመሰግናለሁ። ዜድ ዙዙ ሁላችሁንም አመሰግናለሁ። እና ወላሂ ላዚም እኔ በዚህ ልክ ከስንት ሰዓት ጀምሬ እንደዚህ ለምኝሽ በጾም ማንጀቴ እንዲህ ብለሽ ማን ለምን ሰሚራ እዩ ተሸነፊ። አሁን እኮ ተሸነፊ የምንልሽ እኛ ግድ እኮ ብለሻል ወይንም ደግሞ እዛ ሄደሽ እንትን በይ አይደለም። እሺ በይና እነሱን እናዳምጣቸው ምን እንደሚሉ ነው እኮ። ሰሚራ ለምን ትቆጫለሽ? ሰሙ አንድ 2 ደቂቃ ጠብቀኝ። ቆይ ሰዎቹ ይወጡ ላናግርሽ። አትውጪ አንዴ ሰሙ አትውጪ። ቆይ አንዴ 2 ደቂቃ ጠብቀኝ። ሰዎቹ እንዲወጡልኝ ነው እንዲወጡ ነው። ቆይ ጠብቀኝ። ኧረ ሰሚራ ይሄ እኮ እነሱ ናቸው። አንቺ ብትሄጂ እኮ እነሱ ናቸው የሚያፍሩበት። እነሱ ቢያፍሩ ምን ችግር አለው? ሰሚራ በፈጠራችሁ ነገሮችን እንፍታ በትንሹ። እውነቴን ነው የምላችሁ። ሌላውን ተውት። አሁን እሷ ብትከድም እኮ ይዋረዳሉ እንጂ ምንም ደቂቃ ልሄድ አይነካም። ሰሚራ የሚገባ ሰው ካለ አስገቢ። ሞዲተር አለሽ አስገቢያቸው። ወርቅዬ በአላ ወላሂ ሊወጣ ነው። ወላሂ ነገር ማድረግ ነው። እኔ ነኝ የማውቀው እያለች ወላሂ አስገቧት። ማን ነገ እኔ የማደርገውን ዛሬ ቅረ ካልጠይቀ ነገ እኔ የማደርገውን ታያላችሁ። ምድምጥ ማጡ ነው ማጠፈው ያልሽ ፎክርብን ነበረ። ሰሙ መልእክት የተላከልኝ ነው። ገብርኤልን ነው የምልሽ። እናቴ ትሙት መልእክት የመጣልኝ ነው። ተረጋጊ። ቆይ አንድ ሰው ጮሎ ተወለኛ ላይ ማለት እኮ ቆይ ወለቴ የምር ስለሰራ ይወራል። እሺ መልካም ጊዜ። ወላሂ መልካም ጊዜ። እኔ አራሳት በእርስ በርስ ግጭት እናቴን እያለ ነው የሚያሌለ ራሱ ማለት ነው። እውነቴን ነው የምላቸው። ይሄ ስራ ቅርቅር ለብን ብሎ አይቀርም ነው ያለው። ከምር እውነት በጣም ነው የሚደብረው። ለዝቅ ብንል ምንም ችግር የለውም። ለሰው ግን ክብር ቢኖረን አሪፍ ነው። ኧረ በዛ ሲበዛም ደግሞ ሰውም ልመናበት ሲበዛ በጣም ወንድ ዝም ብለሽ ወሬ እዚህ ጋር ወሬ አትቀባጠሪ። ወሬ ምክንያት ልታወራ ላላላ እውነቴን ነው የምልሽ ሰሚራ፣ ክብር ቢኖርሽ ማለት ነው እነዚህ ዙን ራሱ ማክበር ነበረብሽ። ብንወድሽ ነው የምንለምንሽ። እንዲሁ አይደለም። አላከብር ራስን አከብራለሁ። መጀመሪያ ገብቶሽ ከምንም በላይ ከራስ በላይ ንፋስ የለውም። ተግባባን። እዚህ ጋር ስነ ስርዓት ያዢ። ከአሁን በላይ ስለ ሰሚራ አታውሪ። በቃ ልዋንዴ አቁም። እዚህ ጋር አታውሪ። አንድ ለራስሽ ነው። እኔ እነግርሻለሁኝ፣ አጭሩን እነግርሻለሁ። ሲጀመር ማለት ነው የእናትን ጎዶልነትና ወይንም ደግሞ ያላህን ቁርአንና ትክክለኛ እምነትን ብታቂ ማለት ነው ክብር ይኖርሽ ነበር። ክብር የለሽም። እኔ እነግርሻለሁ ባጭሩ ማለት ነው። እኔ ማለት ነው አልሐምዱሊላህ ክብር አለኝ። በእናትኛ ነገርን ለማረጋጋት ስንፈልግ ደግሞ አናባቡ ሰው ታው ግን ታው ደግሞ ሌላ ማስወጣት ወንዴ ካሜራ ሳሙ ወይ እኔ አንድ ነገር ብቻ ልንገርሽ። እንኳን ይሄ ይቅርና ሃይሚና ብሩኬም ታርቋል አይደል? ይቅርታ ደግሞ ትልቅነት ነው እንጂ ትንሽነት አይደለም። እኔ ቆንጆ እኔ በሞቴ ይቅርታ ጠይቂ። እኔ ቆንጆ በእውነት ወይኔ እሺ ወይ